ሰላም የአገር ልጆች፣ ሰላማችሁ ይብዛ ትርፍርፍ ይበል። ጤና ይስጥልን፣ እንደምን አላችሁ? ቴዎድሮስ ሽፈራው ነኝ ከአርዲት ዘአፍሪካ ሚዲያ። ይህ ዜና ኢትዮጵያውያንን የናፍቆት የመመለስ ህልምና የተስፋ ቀናትና የወደፊት እቅዶችን ይዳስሳል። የውጭ ሀገር ጉዞ ብቻ ሳይሆን የልብ ጉዞ ነው። በውጭ ሀገር ህይወት ውስጥ ከሚታዩ ትልቅ ስሜቶች ውስጥ አንዱ ናፍቆት ነው። ኢትዮጵያውያን ምንም ያህል ሥራ ቢበዛባቸው ልባቸው ወደ ቤት ይመለሳል። የእናት ድምፅ፣ የአባት ምክር፣ የልጆች ሳቅና የአገር አየር ሁልጊዜ በልብ ውስጥ ይኖራል። በሌሊት ከሥራ ተመልሰው በትንሽ ክፍል ውስጥ ሲቀመጡ አንዳንዶቹ በዝምታ ይቆያሉ፣ ሌሎቹ ደግሞ በስልክ የቤተሰብን ድምፅ ይፈልጋሉ። በተባበሩት አረብ ኤምሬትና በኦማን የሚኖሩ ኢትዮጵያውያን ማኅበራዊ ሕይወታቸውን በትንሽ ቡድኖች ላይ ይገነባሉ። በረፍት ቀናት አንዳንዶቹ አብረው ይገናኛሉ፣ ቡና ይጠጣሉ፣ የሀገር ዜና ያወራሉ፣ የቀድሞ ሕይወታቸውን ይዘክራሉ። ይህ ትንሽ ስብሰባ ለነፍስ ረፍት ይሆናል፣ የናፍቆትን ክብደት ትንሽ ይቀንሳል። በውጭ ሀገር የሕይወት ጊዜ በፍጥነት ይጓዛል። ወራት አንድ ቀናት ይሆናሉ፣ ዓመታት ደግሞ አንድ ወራት ይመስላሉ። አንዳንዶቹ ከመጡበት ጊዜ ጀምሮ ልጆቻቸው እያደጉ እንደሆነ በስልክ ብቻ ያያሉ። ሌሎቹ ደግሞ የቤተሰብን ደስታና ሐዘን በርቀት ይሰማቸዋል። ይህ ሁኔታ የልብ ጉዳይ ነው። ብዙዎቻቸው በዝምታ የሚሸከሙት ጭነት ነው። በሥራ ቦታ ውስጥ ኢትዮጵያውያን በብዙ ጊዜ ትጋታቸው ይታያል። በጊዜ መድረስ፣ በትዕግሥት መስራት፣ ትዕዛዝ መፈጸምና ለሥራ ክብር በመስጠት ይታወቃሉ። አንዳንድ አሰሪዎች ይህንን ያያሉ፣ ያከብራሉ፣ ያመሰግናሉ። ሌሎች ግን ሥራን ብቻ ያያሉ፣ ሰውነትን አያዩ። ይህ ልዩነት በውጭ ሀገር ሕይወት ውስጥ ይኖራል። በኦማን የሚኖሩ ኢትዮጵያውያን በባህላዊ ክብር ትልቅ ቦታ አላቸው። ኦማናውያን በእንግዳ ተቀባይነት፣ በሰላምና በክብር ይታወቃሉ። ኢትዮጵያውያንም ይህን ሁኔታ በመከተል ማኅበረሰቡን ያከብራሉ። በውጭ ሀገር ረጅም ጊዜ የቆዩ ሰዎች የመመለስ ሐሳብ ብዙ ጊዜ ያስባሉ። አንዳንዶቹ መመለስ እንደ ሕልም ያያሉ፣ ሌሎቹ ደግሞ እንደ ዕቅድ ይመለከቱታል። ቤት መገንባት፣ ንግድ መጀመር፣ ልጆች ማስተማር የሚሉ ሐሳቦች በአእምሯቸው ውስጥ ይጓዛል። ይህ ተስፋ ሰውን ይዞ ይቆያል። ኢትዮጵያውያን በተባበሩት አረብ ኤምሬትና በኦማን ሕይወታቸው በግዴታ ያደራጃሉ። ሰዓት ማክበር፣ ደንብ መከተል፣ ቃል መጠበቅ ከመጀመሪያ ቀን ጀምሮ የሕይወታቸው አንድ አካል ይሆናል። በሀገራቸው የነበረውን የቀን ልምድ ቀስ በቀስ ይቀይራሉ። አዲስ ስርዓት ይገነባሉ። ብዙዎች ኢትዮጵያውያን በመጀመሪያው ወራት የቋንቋ ችግር ይገጥማቸዋል። አረበኛና እንግሊዝኛ መረዳት ያስፈልጋል። በሥራ ቦታ ትዕዛዝን በፍጥነት መረዳት ይጠብቃል። አንዳንዶቹ በመስራት ላይ ቃላትን ይማራሉ፣ ሌሎች ደግሞ በጓደኞቻቸው እገዛ ያሻሽላሉ። ቋንቋ መማር ብቻ ሳይሆን የባህል መረዳት ግዴታ ነው። በውጭ ሀገር የሚኖሩ ሰዎች ትልቅ የፋይናንስ ግዴታ አለባቸው። ደሞዝ ሲቀበሉ የመጀመሪያ ሀሳባቸው ቤት ነው። ለቤተሰብ ገንዘብ መላክ፣ የትምህርት ክፍያ መሸፈን፣ የቀን ኑሮ መደገፍና የዕለት ተግባራቸው ይሆናል። በኦማን የሚገኙ ኢትዮጵያውያን ሕይወታቸው ትንሽ ዝቅተኛ ፍጥነት አለው። ከተሞች በአንጻራዊ ጸጥ ያሉ ናቸው። ሰዎችን በሰላም ይኖራሉ። ይህ ሁኔታ ለአንዳንዶች ይስማማቸዋል፣ ሌሎቹ ደግሞ እንቅፋት ይሆናቸዋል። ሁሉም የሥራ ክብርና የሰው ክብር በብዙ ቦታ ይጠበቃል። በውጭ አገር ሕይወት ሰውን ያጠነክራል። ትዕግሥትን፣ መቆጣጠርን፣ ራስ መያዝና ዕቅድ መያዝን ያስተምራል። ብዙዎቹ ከመጡበት ጊዜ የተለየ ሰው ሆኖ ይመለሳሉ። ልምድ ይሰበስባሉ፣ ዓለምን በሌላ ዓይን ያያሉ። የዛሬው ዜና ይህን ይመስል ነበር። ውድ አድማጭ ተመልካቾቻችን ሳብስክራይብ፣ ላይክ እና ኮሜንት እያደረጋችሁ እንድታበረታቱኝ ስል በድጋሜ በትህትና እጠይቃችኋለሁ። ኢትዮጵያ ሰላም ትሁን፣ ሰላማችሁ ይብዛ፣ ትርፍርፍ ይበል። ሰላም እደሩ። ቴዎድሮስ ሽፈራው ነኝ።